ወንድሙን እየገደለ ግፉ ወንድሙን የእናቱን ልጅ አባቱን ጦም ውሎ ጦም አድሮ ያሳደገውን አብሮ አደጉን ወንድሙን አይገርማችሁ? አጋንንትን የምናባረርበት ሃይማኖታችን የምንጋደልበት ሆነ። ደግሞ አውሬ ጋር የሚያኖር ሃይማኖት ነው። ሰውማ ሰው ነው እንዴ? እግዚአብሔር ለሞተለት ሰው ጋር መኖር ያቅታል? አሁን አናሳፍርም እኛ በእውነቱ ክርስቲያኖች ነን ብለን በዚህ በመሬት ተለውሰን አንተ እንደዚህ አንተ እዚህ ቋንቋ ስንል አሁን ይሄ ታሪክ አይፋረደንም? ድሃ ሲሞት ፍታቱም በቃ ዝቅ ያለ ነው። ሀብታም ሲሞት ከበሮው ራሱ ድምፅ ያወጣል። ወየው መስሎሃል? ነፍስ በእግዚአብሔር እጅ እኮ ናት። የድሃው የሀብታሙ እኩል ናት። መነሻ የምናረገውን አብራችሁ ትላላችሁ። ዛቲ ተአምር በሉ። ዛቲ ተአምር ትተልወሙ ለእለ አምኑ በስሙ በስሙ ላመኑ ይህች ምልክት ትከተላቸዋለች። ምዕራፉ ቁጥሩ የቅዱስ ማርቆስ የጻፈው ምዕራፍ 16 ቁጥርም በተመሳሳይ 16 ነው። እንግዲህ ይህንን አትርሱ። ይህች ምልክት የምትለውን እንዳትረሱ። በዚች ነው የቅዱሱን የሳሙኤልን ታሪክ የምናጠናው። መነሻችን ይህች ናት። ይህች ምልክት በስሙ ለሚያምኑት ትከተላቸዋለች ይላል። የተከበሩ መላከ መንክራት ቆሞስ አባ ኤርምያስ የዚህ ደብር አገልጋይ፣ የዚህ ሕዝብ አባት፣ ሌሎቹም እንግዲህ ጊዜ ስለሌለ በየማዕረጋችሁ በየስማችሁ ሊቃውንተ ቤተ ክርስቲያን፣ መምህራን፣ እንዲሁም እግዚአብሔር የወደዳችሁ እግዚአብሔርን የምትወዱ እመቤታችን የቃል ኪዳን ልጆች፣ የቅዱስ ሳሙኤል የቅዱስ ሚካኤል ወዳጆች፣ አባቶች፣ እናቶች፣ አጠቃላይ እግዚአብሔር በቅዱስ መንፈሱ ቀስቅሶ ወደዚህ ያመጣችሁ በአጸደ ቤተ ክርስቲያን ዙሪያ ያላችሁ ሁላችሁም እንደምን አረፈዳችሁ? እንደምን አረፈዳችሁ? አሜን። ሌሊቱን ሰላም አሳድሮ ሰው የማያስወግደውን ጨለማ አሳልፎ እንዲሁ ብርሃኑን ተክቶ ከዚህ የሰበሰበን አምላከ ብርሃን መድኃኔ ዓለም በሁላችን አንደበት የተመሰገነ ይሁን። እንኳን አደረሰን አደረሳችሁ። ቀላልም አይደል። እንኳን አደረሳችሁ መባል ትልቅ እድል ነው። ምክንያቱም ብዙ ያልደረሱ ብዙ ለዚህ ቀን አምና የነበሩ ዘንድሮ ይህንን ያላዩ ስላሉ እግዚአብሔር እኛ ደግሞ እንደነሱ እስከሚጠራን ከዚህ ላደረሰን ለአምላካችን ክብር ምስጋና ይግባው። ቆዩ እንግዲህ እንድን ነው እልልታ የሚባልበት አለ እና በየፌርማታው እልል አትበሉ። ምልክት እሰጣችኋለሁ። ይቺ ምልክት እንዳለው እልል የምትሉበትን የምታጨበጭቡበትን ኃይለ ቃል
እኔ ምልክት ስሰጣችሁ አብረን እልል እንላለን። እንግዲህ ዛሬ ያው ታኅሳስ 12 ሁልጊዜ የታላቁ ጻድቅ የጾም የጸሎት የስግደት ባለ ትሩፋት የሆነው የቅዱስ ሳሙኤል እረፍት ብለን ነው የምናከብረው እና ታሪኩን ማጥናት ጥሩ ነው። በዓል ስናከብር በይበልጥ ቃል ኪዳኑ ሁሉ እዚያው ውስጥ ነው ያለ። ይህን ዓለም እንዴት እንደታገለ እንዴት እንዳሸነፈ ያንን ገድሉን ስንሰማ ነው የእኛም ሸክም ይቀለናል። ይሄ በዓለም ያለው ገድል ለካ እንዲህ ነው ወይ? እኛ ለካ ምንም አልደረሰብን እንዲህ ነው ወይ የሚል መንፈስ እንበረታለን። ቤተ ክርስቲያን በቅዱሳን ገድል በጣም እስከ ምጽአት ድረስ ዛሬ እናንተን የቃል ኪዳኑ ነው እግዚአብሔር ለቅዱስ ሳሙኤል የገባው ቃል ኪዳን ነው የሰበሰባችሁ እንጂ በጥሩምባ በቀበሌ ውጡ ተብላችሁ አይደለም። እና እንዲህ እንደሰበሰበን ደግሞ ምክንያቱን ማወቅ ያስፈልጋል። ሊቃውንቱ ያው ቅዱስ ያሬድ በሰራው ለቅዱሳን ለእረፍታቸው የሚመጥነውን ማህሌት ቃለ እግዚአብሔር ያው እንደምታዩት ልጆች ሁሉ ቦታዋን ሳይቀር ቅድስቷን ልባ እያሉ የት እንደሆነች አያውቋትም። ግን በቅዱስ ሳሙኤል ቦታዋ ተባርካ ተቀድሳ የሞቱን ዜና ስትሰማ አለቀሰች እያሉ እነሱም ልቅሶ ሲደርሱ ነው የቆዩ። እንግዲህ ታሪክ ስንማር ሁል ጊዜ የባለ ታሪኩን ወላጆች ማወቅ ተገቢ ነው። አዎ ዛፉ ሳይኖር ፍሬው አይለቀምም። ዛፉ ምንድን ነው? መራራም ይሁን ጣፋጭ ዛፉ ነው። እና ባለውለታዎች ቅዱስ ሳሙኤልን የወለዱልን እናትና አባት ስማቸውን ማወቅ አዎ ሰዎች ናቸው። እንዲህ ያለ ቅዱስ የወለዱት በቅዱስ ጋብቻ የኖሩ ሰዎች ናቸው። ይህን ስናይ ደግሞ አሁን ያለውን የክርስቲያኖችን የእያንዳንዳችሁን ጋብቻ ታያላችሁ። ለካ ሰው እንዲህ ያለም ይወልዳል ወይ? ምን ቢሆን ነው እንዲህ የተቀደሰ ከሰው ማኅፀን ይወጣል ወይ ብሎ ያደንቃል። ከዚያ ራሳችሁን ታዩታላችሁ። ዛሬ እናንተ የወለዳችኋቸው ምንድን ናቸው? አዎ ሰው ናቸው ማለት ቀላል ነው። ያው ሰው ናቸው። ግን ምንድን ነው ልዩነቱ የሚለውን ታሪኩ ነው ዋናው ነገር። ትምህርቱ ለመዘመርም ወንጌል ለመማርም ወንጌሉም በእነዚህ ሰዎች ነው የሚገለጠው። ይህ በወንጌል የተናገረው መድኃኔ ዓለም ክርስቶስ ወንጌል ማንዋል ነው። ኋላ ድርጊቱ ደግሞ በቅዱሳን ሕይወት ነው የሚተረጎም። እንግዲህ ይቺ ምልክት በስሙ ላመኑ ትከተላቸዋለች ተብሏል። እንግዲህ አንዱ ቅዱስ ሳሙኤል ነው። ዛሬ በዚህ ምልክት ውስጥ ያለ ምንድን ነው ምልክቱ የሚለውን እንማራለን። በዚያው ቀጥሎ ያው በስመ ዚአየ አጋንንተ ያወጽኡ ይላል። በስሙ ያመኑ በስሙ አጋንንትን ያወጣሉ። ወበካልእ ልሳን ይትናገሩ ሐዲሳተ በአዲስ ቋንቋም ይናገራሉ። ወአራዊተ ምድር ይእህዙ በእደዊሆሙ የምድር አራዊትን እባቡን ጊንጡን ይይዛሉ። አልቦ ዘያስሞሙ የሚጎዳቸው የለም። ለእመ በሉ ህምዘ ዘይቀትል አዎ መርዝ የሚገድል መርዝ ቢበሉ ቢጠጡ
አይጎዳቸውም ይላል። እንግዲህ ይሄ ታሪክ እዚህ ቅዱስ ሕይወት ውስጥ አለ፣ በሌሎችም ሁሉ። አሁን ይህን ስነግራችሁ ታሪኩን የምታውቁ ትሄዳላችሁ እዚያ። አሁን የምተርከው ውስጥ ቅዱስ ሳሙኤል አራዊት ጋር እንዴት የሚለውን ይገባችኋል ማለት ነው። እንግዲህ የቅዱስ ሳሙኤል አባት እስጢፋኖስ ይባላል። ማን አልኳችሁ? ባይሆን ይህን እንኳ ዞ መሄድ የሰማይቱ እስጢፋኖስ አይደለም፣ ሞክሸ ነው። አዎ ማን ይባላል? እናቱ አመተ ማርያም የእግዚአብሔር አገልጋይ እመቤታችን የአመተ እግዚአብሔር እንዳላችሁ እግዚአብሔር አገልጋይ አመተ እግዚአብሔር እና ቅዱሳን ናቸው፣ በዘመድ የከበሩ ይላል። አው የታወቁ በጊዜው በአክሱም አካባቢ ነው ገዳሙ። ወደ 30 ኪሎ ሜትር ያህል ይርቃል ነው የሚሉ። እንግዲህ የተባለውን ነው እንጂ እኔ በአካል ያው ድል አልገጠመኝም፣ ግን ቅርብ ነው ለአክሱም እና በጥሩ ሁኔታ አሳደጉት። ሲያሳድጉት ቅዱሳት መጻሕፍትን አንተ ሰውዬ ምን እያረክ ነው? እረ በቅዱሳት እንዲህ ነውር አይደል? ከጻድቁ ጋር እኮ ነው የምትጣላ። ይኸው አትሳቁ፣ ሰይጣን ይስቅባችኋል። እግዚአብሔርም ወእግዚአብሔር ይሳለቅ ላይ ሊሆኑ እቤቱ ሁነው ሲያፈዙ እግዚአብሔርም ይስቅባቸዋል። አዎ እንዴ ምን ነው? አዎ ተጠንቀቁ። እግዚአብሔር ቤት ሁል ጊዜ ምን ለመሳቅማ መቼ ምን ስቅበት መቻጣት። አዎ እና ስለዚህ ታሪኩን አዳምጡ እንድትባረኩ። በሌላ አንባረክም እኮ እንዴ! ቃሉን ያልሰማ ክርስቲያን አይባረክም፣ መርገም ነው። እና ቃሉን ስሙ። አዎ እና ታላላቅ ሰዎች ነበሩ ነው ያልኳችሁ። ታላቅ ታሪክ ሲሰማ ትልቅ ለመሆን ማዳመጥ ነው፣ ትንሽ ለመሆን አትሞክሩ። ከዚህ በኋላ መጻሕፍትን አስተማሩት። በጊዜው በነበረው እንደ ዛሬ የፈረንጅ ኩተት ሳይበዛ ሀገራዊ ኢትዮጵያዊ ኦርቶዶክሳዊ የሆነውን አሳደጉት። በዚህ በባህሉም በመንፈሳዊ ሕይወቱ በሃይማኖቱ አሳደጉት ይላል። ከዚህ በኋላ ያው ሞት አይቀርም። እናት አባቱ ሞቱ። እናት አባቱ ሲሞቱ ወዴት ነው የሄደው? ደብረ መንኮል ወደምትባለው ቦታ። አሁን ቅድም እንዳልኳችሁ ርቀቷ ይችን ገዳሟን ነው የሄደባትን። ከአክሱም የዚህን ያህል ነው የምትርቅ ነው የሚሉ እና በዚያ አንድ አባት የገዳሙ የበቁ ያው ቅዱስ ነበሩ። አባ አድሃኒ ይባላሉ። የቅዱስ ሳሙኤል የመንፈስ አባት ማለት፣ የስጋ አባቱን ቅድም ነግሬያቸዋለሁ። ከዚህ በኋላ የተማረ ስለሆነ መጻሕፍት የሚሉትን ስለሚያውቅ በዓለምም ሲኖር በገዳም የሚኖረውን ያው እና በጾም በጸሎት በትሩፋት ይላል። ወፍጮ በመፍጨት በግብረ ማህረጽ ይላል። በወፍጮ ስራ ማለት በመፍጨት በማስፈጨት፣ ወበቀዲሃ ማይ ውሃ በመቅዳት፣ አዎ በእርድና አባቶችን በማገልገል በረድነት የትሩፋት ባለቤት ሆነ ይላል። አዎ በቃ ተቀደሰ። በዚህ ጊዜ ቤተሰቦች እየመጡ አስቸገሩት። አዎ እና አይ ይሄማ ምኑን እንዲህ ከሆንኩ ብሎ ያን ገዳም ትቶ ወደ ሌላ ሄደ ይላል። እዚያም ሄዶ በበለጠ ያው የጀመረውን ትሩፋት እያሳደገ
እህልም አይበላም ነበር ይላል። እይበልእክለ ወኢይሰቲ ማየ። የሚገርም ነገር ነው በእውነቱ። ከሰው ተወልዶ እህልም አይበላ ሰው ሆኖ መልአክ የሆነ ሰው ተፈጠረ። ከዚህ በኋላ አሁንም ደግሞ ወደ በረሃ ደግሞ የሰው ድምፅ ወደማይሰማበት ሄዶ 40 ሌሊት 40 መዓልት ወ40 ሌሊት ይላል። በቃ የገርሉን ስልት ቀይሮ በጣም እግሩ እስከሚያብጥ ጸለየ። እግሩ እስከሚያብጥ 40 ሌሊት 40 ቀን ይላል። ማማን ቁጭ በሉ በሏቸው፣ ቦታ ስጧቸው፣ ልጆች አስቀምጧቸው፣ አስቀምጧቸው። ግድል ማማ ቁጭ በሉ፣ እሱ ቁጭ በሉ፣ የእኔ እናት ቁጭ በሉ። ቀስ አድርጋችሁ እንግዲህ ሲሸመገል እኮ ሁሉ ነገር ያኮርፋል አይደል? ጆሮም ዓይንም ሁሉ ያልቃል። እና በክብር ነው እንዲህ ያሉ እናቶቻችንን እነ ሳሙኤልን የወለዱልንን ማክበር ይገባል። እና ከዚህ በኋላ በጣም አናብስት ሁሉ እየመጡ አናብስት ማለት አንበሶቹ፣ ነብሮቹ ጠቅላላ ግሩማን አራዊት ይላቸዋል። እንደው በስነ የሚያስፈሩት ሁሉ የጫካ አራዊት እየመጡ ሰገዱለት ይላል። ይገርማል እኮ አያችሁ፣ ሰገዱለት። የእግሩን ትቢያ የቆመበትን እየላሱ ይላል። ከዚህ በኋላ ወደ ሌላ ቦታ ወደ አንድ ቦታ ሊሄድ ሲል እሞላ ውሃ ተከዜም ነው የሚሉ እንግዲህ ያ ተከዜ ትልቁ ውሃ በሰሜን ያለው ትልቁ ውሃ ወንዝ እንደ አባይ እንደ አዋሽ ያለ ማለት ትልቁ እና ሞላው። ሲሞላ ጸሎታቸውን እዚያ ሞላው ውሃ ወንዙ ዳር ሆነው ጸሎታቸውን ጸለዩ። መጽሐፍ አላቸው። መብራት ጧፍ ይዘዋል። እና ጸሎታቸውን ካረጉ በኋላ ገቡ። እዚያ ሞላው ፈረሰኛው ውሃ ውስጥ የሚጋልበው እዚያ ውስጥ ገቡ ይላል። እና ይዟቸው ሄደ። በጣም በጠለቀው ቆይ ቀስ ብላችሁ ወደዚህ አድርጉት። በቃ ደክሞት ይሆናል። ወጣት አይደል ሕፃን እንግዲህ ወይም የአባ ሳሙኤል ገርል ሲነሳ በርታ ለማለት ነው። እሺ አሞ ነው ደክሞ ነው። አይዞ የሳሙኤል ልጅ እንዴት ይደክማል? 40 ቀን 40 ሌሊት። አንተ ምናልባት ትናንት ማታ ነው የሚሆን። አይዟችሁ። ይህን ስትሰሙ ነው የምትበረቱ። ይህን ደካማ ስጋ ኋላ እንዲጠነክር ማድረግ እኮ ነው። ከዚህ በኋላ ወደቡ ይዞ ሄዶ እዚያው ሲተፋቸው መጽሐፉም አብሮ እዚያው ምንም ሳይርስ ቀለሙ ሳይደመሰስ መብራቱም ሳይጠፋ የሚገርም ነገር ነው። እዚህ ላይ እልል በሉ። እንደዚህ ነው። በስሙ ሲያምኑ እንደዚህ ነው። በስሙ ለሚያምኑት እንደዚህ ነው ምልክቱ። ሰው በሞላ ውሃ ውስጥ ገብቶ መጽሐፉ ሳይረጥብ መብራቱ ሳይጠፋ እንዲህ ያለ ነገር አለ እንዴ በእውነት? እና እየበቃ ሲሄድ ሰው እንደዚህ ነው። ፍጥረት ሁሉ ይታዘዛል። ውሃውም፣ አየር ንብረቱም፣ ጠቅላላ ፍጥረት ነፋሱ ቁም ብትሉት ይቆማል። ይህ ነው እንግዲህ ትምህርት የምንለው። እምነታችን በዚህ ውስጥ ሲሆን ነው እንጂ ኮሽ ባለ ቁጥር እየደነገጥ እንዴት ሆነን አማኞች እንወላለን? እና ታሪክ መማሩ
አንደኛ በረከቱ እዚህ ላይ ነው። ገድልህን የሰማ ያሰማ፣ ያነበበ፣ ያስተማረ እንደዚህ አብራርቶ የተናገረ አሁን እኔ በረከቱን አፈስኩት ማለት ነው። የቅዱሱን ገድል አሁን ለእናንተ ስነግር እናንተም ደግሞ ስትሰሙ እኩል ነው ድርሻው። አዎ ይህን ያህል ኪሎ ይህን ያህል የሚባል የለም፣ እኩል ነው። ለእኔም ለእናንተም ከሰማችሁ ማለት ነው። ለቀድሙ የምትስቁስ ከሆነ ትተላለፋላችሁ፣ ሰይጣን ነው የሚስቅባችሁ። እና በተቻለ መጠን ራሳችሁን ግዙ። ቤተ ክርስቲያን ስትመጡ ከዚህ የከፋ ዘመን ምን ይመጣል? ዛሬ ራሳችንን መግዛት አለብን። ይኸው አባቶቻችን አያችሁ አይደል? አራዊት ጋር ወንድምህ ጋር መኖር ያቃተህ ትውልድ፣ ወንድምህ እናትህ ልጅ ጋር፣ አጎትህ አክስትህ ልጅ ጋር። አዎ ይሄን ነው ክርስትና ማለት። እንግዲህ ከዚህ አልፎ ይኸው አንበሳ ጋር እንዴት ሆኖ ይኖራል? ዛሬ ሰው ራሱ አንበሳ ሆኖ ሰው እየሰበረ እና አሁን እኛ እኮ እንደው የእግዚአብሔር ቸርነቱ እንጂ እንደው ትኩር ብሎ ሲያውትማ የሳሙኤልን ሃይማኖት እና እኛን ስናይ እንዴ እኛ ሰዎች ነን እንዴ? በእውነቱ በጣም እኮ ግን በምህረቱ አለን። ብንጸልየው አልወጣ እንደ ያን ውሃውን መጽሐፉ እንዳይረጥብ ያደረገ ጸሎት እኮ ነው፣ ሌላም አይደለም። አዎ እግዚአብሔርም ያው የሳሙኤል እግዚአብሔር ነው፣ ሌላ እግዚአብሔር የለም። እና ማዳመጥ በጣም ጥሩ ነው፣ በጣም ጥሩ ነው። መስማት ከመስዋዕት ይበልጣል ይላል። አዎ ከአሐዱ አብ ብሎ ከመቀደስ ከማስቀደስ ከመቁረብ ከሰሙ በኋላ ነው ሁሉም ነገር የሚደረገው። እና እንድንባረክ ነው ደጋግሜ የምነግራችሁ። አዎ ከዚህ በኋላ አራዊት ደግሞ በአንበሳ በዘንዶ እየተመሰሉ እየመጡ አስፈራሩት ይላል። እሱ ወይ ፍንክች አዎ እስመ እሱር ህሊናሁ በተውክልተ አምላኩ ይላል። በፈጣሪው መታመን የታሰረ ስለሆነ ምንም ዝንብ በዚህ ያለፈ አይመስለውም። ሰይጣን ፈረሱን ጭኖ አንበሳ መስሎ በዚያ ሲመጣ ምንም አይደነግጥም ይላል። በዚህ ጊዜ ደግሞ አዎ ያመነው አምላኩ መጣና እንትፍ አለበት ይላል። በጣም የሚገርም ነው። እንትፍ ብሎ በምራቁ ሰውነቱን ሁሉ አሸው ይላል። እልል በሉ። አዎ እናንተንም እንትፍ ይበልባችሁ። አዎ እግዚአብሔር ቆዩ። እንዴ ይሄ ምረቃውን አሜን ነው እንጂ አጨብጭቡ አላልኩ። እንትፍ ይበልባችሁ ሲል አሜን በቃ ማጨብጨብ የለም። አሁን አዎ እግዚአብሔር እንትፍ ያለበት ልሙጡ ግንባር አይደል ላይን ያወጣ ደረቁ ግንባር እንትፍ ብሎ ጭቃ አስነክቶ አላቁጦ ቀብቶ ህርታጠብ ሲለው አይኑን ቦጋለ። ደስ አይልም? አሁን በሳሙኤል ዙሪያ የሚለው ጋኔን እንዲያ ሲያሳሸው እንደ ጢስ በኖ ጠፋ። በቃ ጋኔን የመጨረሻውን ጠፋ ይላል። ከዚህ በኋላ አንበሶቹ፣ ነብሮቹ፣ ሌሎችም አራዊት እኛ መቼም የምናውቃቸው ግሩማን እነዚህ ናቸው። ሌላም አለ። ዘንዶው ታውቁ እንደሆነ እንደው ዝሆኑን ተጠምጥሞ ይገነድሰዋል። ዘንዶ ጥምጥም ሚልና ሰውነቱን ድቅቅ ሲያደርገው ያ ትልቁ ዝሆን አንበሳው ይወርቃል፣ አጥንቱን ያደቀዋል። እንትን ተጠምጥሞ ማለት ነው። እና እንደዚህ ያለው በዚህ እየተመሰለ የመጣው ከዚህ በኋላ ወአናብስት ይትረአዩ ይላል። ይትረአዩ ማለት ይሰማራሉ ማለት ነው። በሳሙኤል ጎጆ በጸሎት ቤቱ ዙሪያ እንደ በግ እንደ ፍየል አንበሶቹ
ነብሮቹ ተሰማሩ ይላል። ውእቱሂ ይሰፍር አካሎሙ እሱ ደግሞ እየዳሰሰ እንደ ቤት እንስሳ አካላቸውን ቁመታቸውን ይለካል ይላል። ይሰፍር ማለት መስፈር መለካት ነው። አዎ ከዚህ በኋላ ምን አረገ ይላል? ወይበጥህ ቁስሎሙ የሚገርም እኮ ነው። አዎ ቁስላቸውን እየበጣ በጫካው ሲሄዱ የቆንጥሩ እሾሁ ይዟቸው ሰውነታቸው ውስጥ የገባውን ማለት ነው። አዎ ያንን እያወጣ እየበጣ የሚገርም እኮ ነው። ለእንስሳት ዶክተር ቀዶ ጥገና ለአራዊቱ ያን እያወጣ ቤተሰብ አለ ወያወጽእ እምኔሆሙ ሶከ ወአሜከላ ይላል። እሾሁና አሜከላውን ያወጣላቸዋል። እንዲህ ያለ ነው እንግዲህ ይሄ እሾህ የወረሰው ትውልድ ቅዱሱን እኮ እንዲህ ነው። እሾሁን አውጣልን ነው የወጋንን እሾህ። ይኸው ታሪኩ የሚባል እዚህ ላይ ነው። ያ በርግማን የመጣው ምድር ሁሉ እሾህ ታብልቅ ታብቅል የተባለ የአራዊቱን ገላ በእውነት ዛሬም በሀገራችን ያለውን የወጋንን እሾህ ስንት ሰዎች ተወግተዋል። ስንት ወንድሞች ጫካ ቀርተዋል። የእነሱን እሾህ ይንቀልልን። አዎ ጻድቁ እንደዚህ ነው። ይኸው እስከዚህ ነው ኃይሉ። ዛሬ አንበሳ ጋር እንዴት አድርገን ዘመዶቼ ይሄ እኮ ነው በዓል ስናከብር ይህንን አገር አቀፍ የሆነውን እሾህ ንቀልልን አውጣልን። አዎ እንደዚህ ናቸው እግዚአብሔር ሰዎች። እና ይህን ስትሰሙ ደስ ይላችኋል። በየቤታችሁ ያለውን እሾህ ይነቅልላችኋል። አዎ በየዶክተሩ እየሄዳችሁ ሌላ ስም ሰጥቶ የሌለውን በሽታ ይነግራችኋል። እዚያ ስትሄዱ እንደገና ደግሞ በመንፈስ ጭንቀት ትደበደባላችሁ። ቅዱሳን በቀላሉ ይኸው በቀላሉ ይህን የሰማ ነው ያለ ይህን ገል ይህን ታምር እንግዲህ ምልክት ማለት ይሄ ነው። ቅድም ያልኳችሁ እንዲህ ያለ ምልክት ዛሬ ሰውና ሰው አብሮ መኖር አልችል ባለበት አሁን አናሳፍርም እኛ በእውነቱ ክርስቲያኖች ነን ብለን በዚህ በመሬት ተለውሰን አንተ እንደዚህ አንተ እዚህ ቋንቋ ስንል አሁን ይሄ ታሪክ አይፋረደንም? አቡነ ሳሙኤል አይፋረዱንም? በእውነቱ የማን እናረጋቸው ነው? እስቲ ጥሩ እንግዲህ አማኞች አቡነ ሳሙኤል የማን ሊሆኑ ነው? እዚህ እንደዚህ ይወረርን እኮ ነው። ጥለውን እኮ ነው የሚሄዱ። እንዴ ሃይማኖቱን በደንብ ማወቅ አለብን። ይሄ ቀሪ እኮ ነው። ይሄ ቀሪ ለጊዜው የድር ድንኳን እኮ ነው። ምንም አውሬ ጋር የሚያኖር ሃይማኖት ነው። ሰውማ ሰው ነው እንዴ! እግዚአብሔር ለሞተለት ሰው ጋር መኖር ያቅታል በእውነቱ። እና ያለ መማራችን ነው ሃይማኖት እንዲህ ነው ወይ? እንደው ምልክት የሌለው አሁን ሌላ ምልክት ውስጥ ገባን እኮ። ሌላ ምልክት አጋንንትን የምናባረርበት ሃይማኖታችን የምንጋደልበት ሆነ ደግሞ። አዎ እሱ የሚያወራውን ሰው ተው በሉት፣ አይዟችሁ ለሃይማኖታችሁ ስትሉ ተው አታውራዚ በሉት። የምታዩት እገዛ አድርጉ። ይህን የመሰለ ቃል እየሰማ ሰው ሌላ የሚያወራ በእውነት አለመታደል ነው። አዎ ከዚህ በኋላ በአካባቢው ያን ሁሉ ወሬውን የሰማ ሁሉ ደምፀ ወተሰማ ወተሰብከ ቅድም ሊቃውንቱ የሚሉት ተነገር እና መጣ። ደቀ መዛሙርቱ ሁሉም መጡና እሱ ገዳሙ ተመሰረተ። ዜና ገድሉ ትሩፋቱ አጋንንት ከአካባቢው ሲወጡ ይህ ሲሰማ ሁሉም መጡ ይላል። ከነዚያ ውስጥ አንድ ስመጥር አባ ዘሩፋኤል ይባላል ይላሉ። እንግዲህ ሁሉንም መጥራት
ጊዜም ስለሚፈጅ ነው። ከዚህ በኋላ አባ ገብረ መስቀል የሚባል ገዳመ ለጋስ የሚባል እንግዲህ ቦታውን ብናውቀው ጥሩ ነበረ። እሱ ጋራ በአካል ተያይተው አያውቁም። ምንም አይተው ግን በእግዚአብሔር መንፈስ ተገናኙ ይላል እና ሲገናኙ ወተዝያነው ይህንን ቃል ትደግሙታላችሁ። ወአሉ በሉ እስቲ ወአሉ በሉ እንዘ ይዝያነው እበያቲሁ ለእግዚአብሔር። አሁን አይተዋወቁም። ምን አለ አውሬ ጋር ሲተዋወቁ እንኳን ሰው ጋር ተገናኙና የእግዚአብሔርን ጌትነት እያወሩ ዋሉ። ጌትነቱን ቀኑን ሙሉ ያደረገውን ሳሙኤልም ለሱ የተደረገውን ያም ይሄ ነው። አሁን የዛሬው ቅድም ተውምላችሁ ሌላ የምናወራበት ስላልሆነ ነው። ወአሉ እንዘ ይዝያነው እበያቲሁ ለእግዚአብሔር። የዛሬ ቀን ይሄ ነው። የዛሬ ሟልቻችን የእግዚአብሔርን ጌትነት በቃ የሌላውን ጌትነት ተውት፣ ምንም አይደለም። የምድራዊ ክፉም ይሁን ደግ ይቅርባችሁ። የእግዚአብሔርን ጌትነት ሲነጋገሩ ዋሉ ይላል። ዋሉ ዛሬ ይሄ ነው የበዓሉ ማክበሪያ። እንደው ያ ተአምሩ ወስዶ ነው እንጂ ርዕሱ ይሄ ነው መሆን ያለበት። ቀኑ ሙሉ ሌላ የምናወራው አያስፈልገንም። ምንም ጎደሎም ካለ የእግዚአብሔር ጌትነት ይሞላዋል። አስቀድማችሁ መንግስቱን ሹ አይደል እንደሚል አይደለ? አዎ አንተም ወሰሱ መቅደመ መንግስቶ ወጽድቆ ወዝንቱ ሁሉ ይትሰከከሙ። የምትሰቃዩበት ሁሉ ምን በላ ምን ጠጣ ምን እንደስ በምን ጠለል ተውት አለ። ተውት ግድ የለም። ሃይማኖቱን ተከተሉ። ስነ ምግባር ይኖራችሁ። መንግስቶ ወጽድቆ ሃይማኖቱ ስነ ምግባሩ ልጅነቱ መንግስተ ሰማያት ይሄ ነው። አስቀድመን ማድረግ ያለብን ይሄ ነው። አዎ ታዲያ እኛ በእውነት ምንም በእኛ የማይሟላውን ዝም ብሎ ማማረር መጫጫህ ለምን ተብለን የለ እንዴ? አዎ እናት አባት ያለውን ልጅ እኮ የሰራ በቃ እኮ የተባረከ ነው የተቀደሰ ነው። እና እግዚአብሔር ያለውን ሳሙኤል እኮ በሌላ አልከበረም። እግዚአብሔር ባለው እግዚአብሔርን በማምለክ በጾም በጸሎት ኋላ እየበቃ ሄደ። ከዚህ በኋላ በእራት ጊዜ ይላል ደግሞ የሚገርመው ወበጊዜ ድራር ሶበ ገብሩ ጸሎተ ወረደ ማይድ ስሩ እምሰማይ ይላል። ደግሞ ያን ሁሉ እግዚአብሔርን ሲያመሰግኑ ውለው በእራት ምሳመችም በገዳም የለም። አዎ እና ጸሎት ሲያረጉ መሶቡ ተዘጋጅቶ ከሰማይ መጥቶ ፊታቸው ቁጭ አለ። እስኪ እልል በሉ የራባችሁ። ይሄ ደስ አይልም? ታው ታው በተናጠል የለም። ይሄ ዳፍታት አቁም። አዎ እኛ መቼም እናሳዝናለን። ድሃ ሲሞት ፍታቱም በቃ ዝቅ ያለ ነው። ሀብታም ሲሞት ከበሮው ራሱ ድምፅ ያወጣል። ወየው መስሎሃል? ነፍስ በእግዚአብሔር እጅ እኮ ናት። የድሃው የሀብታሙ እኩል ናት። እና እኛ በዚህ እየመሰለ ምንሰራው ኃጢአት በእውነቱ አዎ ነፍስ እኩል ናት። ምንለያይ በዚህ በፎቁ ነው በመኪናው እንጂ በሰውነታችን እዚያ መብራቱ ስር የወደቀው ድልድይ ስር የተኛው ሌላውም ትልቁ ባለስልጣን እኩል ናቸው። ሰው ሰው ነው። እኛ ግን ስላላመን በእውነቱ በልማድ ነው። ድሃው ሰው አይመስለን፣ ቀን የጣለው ሰው አይመስለን። አዎ ቀን ያነሳውን እየተከተል ለሃይማኖት አይሆን ለታሪክ አይሆን
ኋላ ትውልድ የሚያፍርበት ታሪክ ይፈጠራል። ኋላ ያን ትውልድ የሰራ ያልፋል። ያቀረው ትውልድ ማፈሪያ እንዲሆኖ ባልዋለበት ባልሰራው ባልደከም ሲወቀስ እዚያ አገር ግራ ግብት የሚያደርግ ነገር ይኸው ኢትዮጵያን የመሰለ ሀገር የኒህ ቅዱሳን ሀገር። ሳሙኤል ኢትዮጵያዊ ነው። አክሱም ነው የተወለደ፣ ትግራይ ነው የተወለደ። እንዲህ ያለው ቅዱስ ዛሬ ታዲያ ሳሙኤል ቢያይ ምን ይል? አንቺ አክሱም አይ እንዲሆንሽ ይላል። ይታየኛል የሚለው በእውነት እንዲሆንሽ አንበሳ ጋር የሚኖረው ወንድማማች የማይኖርብሽ ሆንሽ። አዎ እንደዚህ ይላሉ ቅዱሳን። እና ሃይማኖታችንን ሰው በሆነ ነገር እንግለጠው፣ ሰውን እንውደድ። አይቆጫችሁም? አንበሳ ጋር ሲኖር ሰው ጋር መኖር ሲያቅተን አይቆጫችሁም? አናብስት ጠባያቸውን ለውጠው በእውነት ለአንድ መነኩሴ ለአንድ ምስኪን ሲታዘዙ፣ ዛሬ ሰው ለፈጣሪው አልታዘዝ ብሎ ወንድሙን እየገደለ ግፉ ወንድሙን የእናቱን ልጅ አባቱን ጦም ውሎ ጦም አድሮ ያሳደገውን አብሮ አደጉን ወንድሙን አይገርማችሁም? እና እንግዲህ እኛም አማኞች ተብለን ምን ይደረግ? እንደው ለኩት እስቲ። እሱ የአንበሳውን የነብሩን እንትን ለካለ። እስኪ እናንተን ቴምፕሬቸር እስቲ ለኩት፣ እምን ላይ እንዳለ በሃይማኖታችሁ ለኩት እስቲ፣ እምን ላይ ናችሁ? አያችሁ እንደዚህ ወርደናል። ይህን ያህል ሰው ከጸለየ በአንድ መነኩሴ እንዴ ፈረሰኛው የሞላ ውሃ የሚታዘዝ ከሆነ ምንድን ነው ችግሩ? እንደው እንዲሆን ጸሎቱ የደረሰ የዚህ ሁሉ እምን ሄደ? አዎ። እና ታሪኩን ስንማር እንመለሳለን። አይዟችሁ፣ ታሪኩ ለእኛ ነው፣ እንድንመለስ ነው። ሳናውቅ ነው እኮ ስንጸልይም ቅጥ የለን እኮ። ሰው ቤት ገብተን እናንጎዳጉዳለን። ሰው ቤት ስንጸልይ እንደው የገሌን ነገር አሳየኝ ይላል። ያንተን ጉዳይ መቼ ያሳይህ? የእሱንስ ያሳይህ ግድ የለም። ያንተንስ እንዴ ሰው ቢሮ ሄዶ ባለ ጉዳይ ሆኖ ስለ ራሱ ጉዳይ ያወራል እንጂ ስለ ሰው ጉዳይ ያወራል? እኛ እንደዚህ ነን እኮ። አዎ። እና አሁን ራሳችንን ነው የሳሙኤል ልጆች እንድንሆን ኑሮው ይሄ ገበያው አንበሳ ነብር ሆኖ አልዳሰስ ብሎን እሱን ያገርመዋል። አይዛችሁ ይስተካከላል። እኛ ከተስተካከል ምንም ማይስተካከል እኮ የለም። የኛ አለመስተካከል ነው እንዲያረገ እና ይስተካከላል። በትንሹ አይዟችሁ። አዎ ልብ ይኑራችሁ በትዳራችሁ። አዎ በትዳራችሁ እንዴ አንበሳ ጋር የሚያኖር ሃይማኖት እንዴ በእግዚአብሔር ልጅ ምን ይከብዳል? አይከብድም ሁሉም ነገር። ከዚህ በኋላ ያው እንዳልኳችሁ ወረደ። የሚበላው ምን የለ፣ ማብሰያ የለ፣ ጢስ አልጤሰ። በቃ ዝም ብሎ ጸሎቱን ሲጨርሱ መሶቡ ደስ ይላል በእውነቱ። ከዚህ በኋላ ደግሞ በተመሳሳይ አንድ ቅዱስ ጋር ደግሞ እንደዚሁ የእግዚአብሔርን ጌትነት ሲነጋገሩ ይላል ደግሞ እዚያም ጋር እና ቅዱስ ሳሙኤል በሱ በኩል ያለውን አዎ ይቤ ሳሙኤል አዎ እንዘ እቀውም 40 ወክልኤተ ዓመተ አዎ 12 ዓመት ወደ ሰማይ ጽራሪያ ሞተቸ ከ24ቱ ካህናተ ሰማይ ጋር አጥን ነበራል። ወአጥን መንበረ አምላክ ምስለ እስራ ወአርባዕቱ ካህናተ ሰማይ አለ። አያችሁ የሚገርም እኮ ነው። አዎ 12 ዓመት ሰማይ ከመላእክት ጋር። ይሄ እኮ ሰው እኮ ነው። አንዱ ምስኪን አንዱ መነኩሴ 12 ዓመት እንደገና ደግሞ ሲቀድስ የእመቤታችን ቅዳሴዋን ጎሳ ሲል ሲጀምር ውዳሴ ያለ እግዝእትነ ማርያም ሲል
ክንድ ሙሉ ከመሬት ከፍ ይላል፣ መሬት ይለቃል። አያችሁ መሬት ለቆ እንዲሁ አሁን ክንድ ሙሉ ላይ እንዴት አድርጎ ይወርቃል ሰው አይደለም? መሬት ለቆ እና እንደዚህ ያለ መሬቱን እንደዚህ መሬት መልቀቅ አለብን። ቅዱሳን እንደዚህ ናቸው። መሬቱን ለቀቁት። አዎ አልዕሉ አልባቢክሙን ወደ ላይ ከፍ አድርጉ ህሊናችሁን ወደ ላይ። አዳ እመቤታችን አዎ ተባርከው ነበር ይላል። እንደዚያ ሲቀድስ ደስ ብሏት እንቁ አዎ የሚያበራ እንቁ ነጭ ዕጣን አምታ ትሰጠው ነበር ይላል። እልል በሉ እስቲ። እንግዲህ በመጠኑ ትንሽ እኔ የቆነጠርኳት ለዚያች ምልክት ይከተለዋል ለምትለው የሁሉ ምልክት